ሰው መንገድ ሲሄድ ደግሞ ቤተሰቦቼ በስነ ስርዓታቸው ተብሎ ምናምን ነው የሚሄደው አይደለ? ስለዚህ እንትኑን ልብሱን አደረከው አድርጌዋለሁ። እኔንም ይዤዋለሁ። ሁሉም የቀረችን ሩታ ብቻ ናት። የቀረችን ሩታ ብቻ ናት። እኔንም ውሰዱኝ እኮ እኛማ ብንወስድሽ ደስ ይለኛል። እኔ እኮ ከአንቺ ጋር ማለት ነው የትም ብሄድ ደስ ይለኛል። ግን ደግሞ በቃ ስላልሆነ ነው። እንዲከፋሽ ደግሞ አልፈልግም። ሩታ ደግሞ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ ውድ ቤተሰቦች ማለት ነው። እንግዲህ አብርሽ ወደ ቡታጀራ ሄዷል ከኤፊ ጋር ማለት ነው። ይኸው ሰርግም ስላለ ሁለተኛ ነገር ለሩታም ለአብርሽም ይኸው አንዳንድ ነገር ለማስተካከል ነው የሚሄደው እያለ ነበር አብርሽ ማለት ነው። እና ሩታ በጣም ካፍቷታል ለመናገር በጣም ነው ያዛዘነችኝ። የምሬ ነው የምላችሁ። አንደኛ ነገር እርጉዝ ስለሆነች ነው። ስለዚህ እርጉዝ ሆና መንገድ ደግሞ አይፈቅድለትም። ስለዚህ ብቻ ይከብዳል። ቤተሰብ በሩታ ቦታ ስንሆን ይከብዳል። ለምን አንድ ላይ ነው የኖሩ፣ አንድ ላይ ነው የሚበሉ፣ አንድ ላይ ነው ቁጭ የሚሉ። ግን ይደብራል። ታውቃላችሁ እንኳን ለሁለት ሳምንት ይቅርና ለአንድ ቀን ቤቱ ራሱ በጣም ነው የሚያስጠላው ለመናገር። ከዚህ እኔ እንጃ አላውቅም። በእርግጥ ሰው አለ ብሏል። ሰውም ቢኖርም ልክ እንደ አብርሽ አይሆኑም። አቤቱ ልክ እንደ አብርሽ አይሆኑም። አንድ ላይ ቁጭ ስለሚሉ፣ አንድ ላይ ስለሚበሉ፣ አንድ ላይ ወጣ ስለሚሉ ልክ እንደሱ አይሆኑም ቤቱ ማለት ነው። እና ሩታ ለምን አይከፋትም? ይከፋታል። ግን ያው ቪዲዮ ሰርታ ከለቀቀችልን ላይክ ሼር እናደርግለታለን። እንግዲህ ብቻ ከባድ ነው ቤተሰብ፣ ይከብዳል። እውነቴን ነው የምላችሁ። 2 ሳምንት እኮ ብዙ ነው፣ ብዙ ነው፣ በጣም ሩቅ ነው። እንኳን 2 ሳምንት ይቀርና አንድ ቀን ራሱ ቤት በጣም ያስጠላ። የለመዳችሁ ሰው ከቤት ሲታጡ ይከብዳል። እውነቴ ነው የምላችሁ። እና ሩታዬ አይዞሽ የኔ እናት፣ እኛም አለን ቪዲዮ ከለቀቅሽልን። ይኸው የምታውቁ የእሷን ቁጥር የምታውቁ ሰዎች ካላችሁ ደውላችሁ እንግዲህ ከጎን ሆኑ ማለት ነው የኔ ውዶች ማለት ነው። እና አዛዘነችኝ። እርጉዝ ስለሆነች ነው እንጂ እርጉዝ ባትሆን እኮ ትሄዳለች። ለምን አሁን እርጉዝ ስለሆነች እኮ መንገድ አይፈቀድም። እውነት ለመናገር ለማንም ሴት መንገድ አይፈቀድም እርጉዝ ሆናችሁ ማለት ነው። በተለይ በመኪና አይፈቀድም። እንኳን በእግር ጉዞም ራሱ አይፈቀድም እውነት ለመናገር ማለት ነው። እና ብቻ ይከብዳል ቤተሰብ፣ ይከብዳል። እና ፈጣሪ ይርዳት ሩታዬ፣ አይዞሽ የኔ ውድ። ስታለቅስ እውነት በጣም ነው የከፋኝ፣ በጣም ነው የከፋኝ እውነት ለመናገር በጣም ነው የከፋኝ። ምክንያቱ ለምን አዛዘነችኝ እንደዚህ ስትሆኑ ማለት ነው። እና አንዳንድ ሰዎች ግን ከሩታ ራስ ላይ ለምንድነው የማትወርዱ? ለምንድነው የማትወርዱ? በሩታ ስለምትቀኑ እኮ ነው እንደዚህ የምትሆኑ። የምር ኧረ በስመ አብ። እስኪ ሩታ ራስ ላይ ውረዱ። ምን አደረገች? በራሷ ነው የምትኖረው፣ በራሷ ነው ሁሉም ነገር እንዲህ ናት። ሁሉም ነገር ኮረጃ ነው፣ ከሁሉም ሰው ነው ኮረጃ። ኧረ በስመ አብ። ጭራሽ እኮ እርጉዝ አላመናችሁ ሰዎች አላችሁ። ጨርቅ ጠቅጥቃ ነው። ኧረ ይጠቅጥቃቸውና እንዴ! ፈጣሪን አትፈሩም እንዴ? ሰው እንዴት ነው ጨርቅ ወደ ውስጥ የሚጠቀጥቃ? ጨርቅ ጠቅጥቃ ነው አላችሁ አሁን ጭራሽ። እና ብቻ ፈጣሪ ልቦና ይስጣችሁ ለእንደዚህ ሰዎች። ፈጣሪ ልቦና ይስጣችሁ፣ ወደ ራሳችሁ ፈጣሪ ይመልሳችሁ ነው የሚባለው እንጂ ከአሰዳቢ ሰዎች ጋር መልስ ማመላለስ ፈይዳ የለም። እና ዝምታ ወርቅ ነው ይባላል። እና በዝምታ ማለፍ ነው ሁሉም ነገር ማለት ነው። እና ሩታዬ አይዞሽ የኔ እናት፣ እኛም አለን ከጎንሽ። ቪዲዮ ከለቀቅሽ፣ ቪዲዮ ከሰራሽ አለን ሁሌ ማለት ነው። እና አይዞሽ ለማለት ትፈልጋለሁ የኔ ቆንጆ ማለት ነው። እና አብርሽና ኤፍሬም ወደ ቡታጀራ ሄደዋል። እና ብቻ ይከብዳል ቤተሰብ፣ አላቅም ብቻ ሩታዬ አይዞሽ፣ እሺ አይዞሽ። ኤፍሬም 3 ቀን ብቻ ነው የምቆየው ቡታጀራ። ከዛም በኋላ ቀጥታ አንቺ ጋር ነው የምመጣው። አብርሽ እስከሚመጣ አንቺ ጋር ሆናለሁ ያለ ነበረ። አጋዥም አላት። ይኸው እዚህ አታድሩም እንጂ ይኸው ሩታ ጋር ውላ ነው የምትሄደው ማለት ነው። ምግብ ቤት የምታጸደው ምናምን
አላት ማለት ነው ሩታዬና ብቻ ከባድ እንደ አብርሽ እኮ አይሆኑም ቤት እኮ እውነቴ ነው የምላችሁ ብቻ ይከብዳል በሩታ ቦታ ስንሆን። ሌላ ደግሞ የአብርሽ አፍቃሪ ነፂ መጣለች። አረ ምን ጉድ ነው! ባለትዳር ወንድ ላይ ወጣችሁ ስትሄዱ አይደብራችሁም? እንደ ጉድ እኮ እስከ ዛሬ የት ነበርሽው? አንዴ የአብርሽን ፎቶ ድሮ ፎቶ አንድ ላይ የተነሱ ምናምን ጭራሽ እኔ ምን አውቃለሁ። አረ ምን ዘመን ላይ ደረስን። እስከ ዛሬ የት ነበርሽው? ሩታና አብርሽ ከተጋቡ በኋላ ሩታ ካረገዘች በኋላ ምን ተሰማሽ? አሁን ደግሞ ባለትዳር ወንድ የሆነ አፍቅርሃለሁ ነው የድሮ ፍቅረኛ ነው? እሺ ቢሆንስ ምን ይጠበስ እንዴ? አረ ሴቶች ተረጋጉ እንዴ! መታችሁ ሚዲያ ላይ መታችሁ ስታለቅሱ አይደብራችሁም? ባለትዳር ወንድ እንዴ! አረ በጣም ሼም ነው። እውነቴ ነው የምላችሁ። የእሷን ፎቶ ግን ወደዚህ አላመጣሁም። ግርም አለኝ። የአብርሽ አፍቃሪ ነኝ እኔ። አረ ጉድ ነው ጉድ ነው። አረ የዛንድሮስ ጉድ ነው በእውነት። አረ እንዴ አብርሽ ቡታየራ መጥቷል። ምን ታመጣላሽ? እንግዲህ ምንም ማድረግ አይቻልም። ሩታና አብርሽ መቼም አንድ ላይ ናቸው። መቼም ላይ አንቺ ተስፋ መቁረጥ አለብሽ ማለት ነው። እና ብዙ ነገር ስታወራ ነበር። እኔ በጣም ገረመችኝ። እግዚአብሔርም በጣም ገረመችኝ። እስከ ዛሬ የት ነበርሽ? ሩታና አብርሽ አንድ ላይ እንደ 1 አመት ከምናምን የት ነበርሽ? አሁን ሩታ ካገባች በኋላ ሩታ ካረገዘች በኋላ አብርሽም ደግሞ ጥሩ ደረጃ ላይ ከደረስ በኋላ እንዴ ሴቶች ምን የሆናችሁ ነው ግን? የምር እኮ በእናንተ እያፈርን ነው። እውነት ባለትዳር ወንድ ላይ አፍቅረሃለሁ ፍቅረኛ ነበረ ምናምን እስከ ዛሬ የት ነበርሽ? እሺ አረ ምን ጉድ ነው ዛንድሮስ ምን ጉድ ነው የምር። እስከ ዛሬ ጠፍታ የት ነበረች? አብርሽ እሺ ቡታየራ ሄደዋል። ከአብርሽ ጋር ለመገናኘት ነው ወይስ ምንድን ነው ችግሩ? እኔ ገረመኝ እንዴ። አረ ሴቶች ይፈሩ ትንሽ። የምር ሚዲያ በጣም ነው የሚያስጠላው። በዚህ አጀንዳ ከሆነ በዚህ ሰሞን አላቅም። ብቻ ፈጣሪ ትዕግስቱን ይስጠን። አረ ሴቶች ተጨማልቃችኋል ጌታን እንዴ። ወንድ የለም እንዴ? ወንድ ጠፋ እንዴ? ወንድ ሞልቷል። ለምንድን ነው ይህ ሰው ባላይ እስከ ዛሬ ጠፍተሽ ዛሬ ደግሞ አብርሽ የኔ ፍቅረኛ ነበር ይሁንልሻ። ምን ይጠበስ ታዲያ? ያለፈ አልፏል እኮ። የፈሰሰ ውሃ አንዴ ይመለሳል አይመለስም። ልክ እንደዛ አስቢ ማለት ነው። ከሰው ትዳር ላይ ወጣ በይ፣ ወረድ በይ። አረ ሴቶች እያሳፈራችሁ ነው የምር። በእናንተ እኮ አፈርን እኮ ጨራሽ አፈርን እንዴ። ያለቃቀሰች ጨራሽ ያልመጣችሁ ጉድ እኮ ነው። እሺ አብርሽ ቡታየራ መጣ። እስኪም እኔ እንጃ አላቅም። ቤተሰብ ግርም ብሎኛል። ምን አይነት ጊዜ ደረስን አልኩ። የምሬ ነው የምላችሁ። ለማንኛውም ሩታና አብርሽ ወደፊት እንግዲህ ህርምሽን አውጪ። ስለዚህ ምንም ማድረግ አይቻልም። እንግዲህ አብርሽ መቼም አታገኙም ማለት ነው። አብርሽ የልጅ አባት ሆኗል። ሩታ እርጉዝ ናት። ሩታ የልጅ እናት ልትሆን፣ አብርሽ የልጅ አባት ሊሆን በቃ ምንም ብታለቅሺ እንዲህ ብትሆኚ ምንም ማንም ለአንቺ ቦታ አይሰጣም። ግን ወይስ ዩቱብሽን ለማሳደግ ነው? በዚህ ልክ ያለቃቀሽ መጣሽ። የእሱን ፎቶ ለጥፈሽ ድሮ አንድ ላይ ፎቶ የተነሳችው እሱን አምጥተሽ እሺ ምን ይጠበስ እንዴ? ባለትዳር ወንድ ላይ ልጥፎ ማለት አይደብርም እንዴ? ጉድ እኮ ነው። አራ ሴቶች ደረሳችሁ ተመልሱ። ወንድ አለ እኮ ህይወት ይቀጥላል እኮ። አንዱ ቢሄድ አንዱ ይመጣል እንዴ። ራሳችሁን አስከብሩ እስኪ፣ ሴትነታችሁን አስከብሩ። በእውነት ያፈርን እኮ በእናንተ ምክንያት እና ስለዚህ አብርሽ ባለትዳር ነው። ልጁን አትጨቃጭቅ። ቪዲዮ ብትሰሪ እሱ ወጥቶ መልስ አይሰጣሽም። በእርግጥ ባለትዳር ወንድ እኮ ነው። ቀለበት አለ፣ ባለትዳር ነው። ስለዚህ ከሩታ ከአብርሽ ራስም ላይ ውረጂ ማለት ነው። ወራጅ እሺ። ጉድ እኮ ነው። ኧረ የዛንድሮስ ጉድ ነው በእውነት ጉድ ያስብላል። እና ሩታ የኔ ቆንጆ እንወድሻለን። መልካም ቀን ይሁንልሽ እንላለን። እንግዲህ ቤተሰብ ይህን ቪዲዮ
ማታ አልተመቸኝም፣ ጠዋት ነው የምሰራው። እንወድሻለን፣ አይከፋሽም፣ ቪዲዮ ስርልን፣ ልቀቅልን፣ ላይክ ሼር እናደርግልሻለን። ስለዚህ ባርቺ የኔ እናት። እንኳን አንድ ሳምንት አንድ ቀን ይቅርና አንድ ሳምንት በጣም ሩቅ ነው። በእውነት በጣም ይከብዳል። እውነት እንግዲህ ፈጣሪ ይርዳሽ። አለን ከጎንሽ እልሻለሁ። የኔ ጣምበላል ማለት ይሄ ልዕልት ማለት ነው፣ የአብርሽ ንግስት ማለት ነው። እና ስለዚህ ወደፊት አብርሽና ሩታ ማለት ነው ፈጣሪ ይጠብቃችሁ። ምቀኛ በዛባችሁ በዚህ ምድር ላይ እኔ እንጃ። ኧረ በስመ አብ። ሰው በራሱ ሰርቶ በተለወጠ በራሱ ሰርቶ ባገኝ የሰውን ነገር አልነኩም እንዴ? እነዚህ ልጆች ላይ ለምንድን ነው ሰው እንደዚህ የሚሆነው? የሰው ልጅ አልገደሉም፣ በራሱ ሰርቶ ያደጉ ልጆች ናቸው። ቆይ ምን ያደርጉላቸው? እስኪ ምን ያደርጉላቸው? አረ በፈጣሪ የሰጣ በፈጣሪ የፈጠረ ሰው ያልሆነ ነገር ባትናገሩ መልካም ነው። ለነገ ለራሳችሁ አስቡ። የምትወልዱ ልጆች ወይም በልጅ እኮ ይደርሳል። አይደረግም በሰው ልጅ ላይ እንደዚህ ነገር መናገር አስፈላጊ ነው ብዬ አላስበው። ፈጣሪ ልቦና ይስጣችሁ። ብቻ ብናወራ ምንም ጥቅም የለም። እኛ አበሻ ስንባል እንዲህ ሰው ሲያድግ ማንወድ፣ ሰው ሲለወጥ ማንወድ፣ ምቀኝነታችን እንዲህ ነው። በቃ በጣም ነው የምትደብሩ፣ በጣም ነው የምታሳፍሩ። ፈጣሪ ልቦና ይስጣችሁ ለእንደዚህ ሰዎች ማለት ነው። ቅናት አስመስላል። ቅናት የቅናት መንፈስ የተወጋ ይሁን። አሜን በሉ ቤተሰብ።